አያቴ ስርማሽ ቅጠል በጣሽ የነበረች ሴት ናት። በመንደር ውስጥ እናቶችን በማዋለድ ትታወቃለች። ነገር ግን ከዛ በስተጀርባ ሰው ያላወቀው ነገር ነበረ። ያም ምንድነው? አያቴ ተፈጥሮን ከጥንቁልና ጋር በመቀላቀል የሰውን ሕይወት ትቆጣጠር ነበረ። የሰውን እድል ትቆጣጠር ነበረ። እድል ታቀያይር ነበረ። የዛሬው ፕሮግራማችን ሁሉም ክርስቲያን መስማት ያለበት ነገር ነው። ምክንያቱም እንድትፈሩ አይደለም እነግራችሁ። ይህንን ማወቃችሁ ጠላት እንዴት እንደሚሰራ እንድትገነዘቡ ይረዳችኋል። ምክንያቱም ጠላት እንዴት እንደሚሰራ ለማወቅ ይረዳናል። እናም ከዚህ በፊት በነበሩት ዶክመንተሪዎች ላይ እንደገለጽኩት አያቴ እጽዋትን በመቀላቀል ከጥንቁልናው ጋር በመደባለቅ ሰዎችን አስገድዳ ታመጣ ነበረ። ማታ ማታ ግቢ ውስጥ በተኙበት በእንቅልፍ ልባቸው እንዲመጡ አድርጋ የእሷን እርሻ እንዲያርሱ ታደርግ ነበረ። እንደተኙ ያርሳሉ ማለት ነው። በሰመመን ሆነው ምን እያደረጉ እንደሆነ አያውቁም። ነገር ግን መጥተው ልብስ ትሰጣቸዋለች፣ ያርሳሉ። ይህንን ሁላ ታደርግ ነበር። አያቴ አዋላጅ ነበረች። እሱ ብቻ አይደለም፣ ልጆች እምቢ ያላቸው ሴቶች መጥተው እሷ ጋር ልጅ እንድትሰጣቸው ይለምኗት ነበረ። ልጅ እንዲወልዱም ታደርጋቸው ነበረ እና ልጅ ከወለዱ በኋላ ያው እንደሰጠቻቸው ትዕዛዝ ወይም ደግሞ በሰጠቻቸው ትዕዛዝ መሰረት ልጆቻቸውን ሲወልዱ ይዘው ይመጡ ነበር። እነኚህ ሴቶች ሊወልዱ ሲሉ አያቴን ይጠሯታል ወይም እንድትመጣ ሲያደርጉ አያቴ እዛ ጋር የምትገኘው የእንግዴ ልጁ ላይ ፍላጎት ስለነበራት ነው። ለዚህም ነው እንግዲህ ብዙ ጠንቋዮች አዋላጅነትን የሚፈልጉት። እነሱ የሚፈልጉት የእንግዴ ልጁ አካል አለ። ያ ምንድን ነው? ህፃኑ ልክ የእንግዴ ልጁ ከተቆረጠ በኋላ ህፃኑ ላይ የሚቀር አለ የተወሰነ ፓርት። ከዛ ደግሞ የሚጣለው አለ። ከሚጣለው ላይ እነሱ የሚፈልጉትን ያህል ቆርጠው ይወስዳሉ ማለት ነው። ይህንን የእንግዴ ልጅ ከወሰደች በኋላ ታደርቀዋለች። ከዛ ወደ አመድነት ትቀይረዋለች። ከዛ አመድ ላይ ትንሽ ወስዳ ሎሽኗ ላይ የምትቀባው ሎሽን ላይ ትቀላቅለዋለች። አሊያም ደግሞ የምትጠጣው ነገር ላይ ትጨምረዋለች ማለት ነው። ለምሳሌ የምትጠጣው ወይን ሊሆን ይችላል፣ ወይን ውስጥ ታደርገዋለች። ውሃ ሊሆን ይችላል፣ ውሃ ውስጥ ታደርገዋለች። ከዛ ትጠጣዋለች ማለት ነው። ያንን ነገር ስታደርግ ምን አደረገች ማለት ነው? የህፃኑን እድል ወሰደች ማለት ነው። አሊያም ደግሞ እናትየው ማህፀኗ የተባረከ ከሆነ የወለደችውን ልጅ እንደዚሁም ከዚህ ቀጥሎ የሚወለዱትን ልጆች እድል ትወስዳለች ማለት ነው። የእናትየውንም የተባረከ ማህፀን ትወስዳለች ማለት ነው። ያንን የምታደርገው ለምንድን ነው? እሷ ጋር ብዙ የተለያዩ ሴቶች ይመጣሉ ልጅ ለመውለድ። ለነሱ ያንን ማህፀን ትቀይራለች እንደማለት ነው። ምክንያቱም ያንን የምታደርገው ለምንድን ነው? የእሷን ምርቃት ፈልገው የሚመጡ የተለያዩ ሴቶች አሉ። ያኔ እነሱ ሲመጡ ይህንን ማህፀን የወሰደችውን የተባረከ ማህፀን ለእነዚህ ሰዎች ትሰጣለች ማለት ነው። ያው እንደምታውቁት ጠላት የሌለውን ነገር ሊሰጥ አይችልም። ጠላት መጽሐፍ ቅዱስ ላይ እንደተገለጠው ሊሰርቅ ሊገልና ሊያጠፋ ነው የሚመጣው ይላል። ስለዚህ የሌለውን ነገር ሊሰጥ አይችልም። አያቴ እንደነገርኳችሁ በምትጠጣው ብቻ አይደለም፣ ሎሽኗ ውስጥም ይህንን አመድ ታደርጋለች። ከዛ በኋላ ትቀባለች። ያንን የምታደርገው ለምንድን ነው? እነኚህ ህፃናት ገና ሲወለዱ ያው ከፈጣሪያቸው የሚሰጣቸው ጸጋ አለ። ያንን ጸጋ ነው የምትወስደው እሷ። ያንን ወስዳ በተቀባች ቁጥር እሷ እያማረባት እያበበች ትመጣለች። የእነዚህ ህፃናት ህይወት ግን መከራ ውስጥ ይሆናል ማለት ነው። እናም በእንደዚህ አይነት ሁኔታ ውስጥ ያሉ ሌላ ዝነኛ የሆኑ አርቲስቶችም አሉ በዚህ ህይወት ውስጥ የሚኖሩ። እናም አያቴ የሰውን ህይወት ለማበላሸትና ለማጥፋት ትጠቀም የነበረው ተፈጥሮን ነበረ። ቅጠላ ቅጠልና ስር እየበጠሰች ነበረ
የሰው ህይወት ታበላሽ የነበረው። እናም አያቴ ጋር ብዙ ሰዎች ሲመጡ አያለው። ወደ እሷ የአምልኮ ቦታ እና የመስዋዕት ቦታም ሲመጡ አያለው። በነገራችን ላይ አያቴ የተለያዩ የመስዋዕት ስፍራዎች ወይም ደግሞ መሰዊያዎች ነበሯት። አያቴ የተለያዩ መሰዊያዎች ነበሯት። እዛም ብዙ ሰዎች ይመጡ ነበር። አንድ ያየሁትን ነገር ልንገር። በዚህ ህይወት ውስጥ ያሉ ሰዎች መሰዊያዎቻቸው ላይ ተመሳሳይ ነገር አለ። ሻማዎች አሉ። የሰዎች ፎቶ አይጠፋም። ድሮች አሉ። ይህንን ለምንድን ነው የሚጠቀሙት? ለምሳሌ ልንገር፣ የስራ ቦታ ላይ አንድ ሰው ቢቀናብህ እንደዚህ አይነት ሰዎች ምን ያደርጋሉ? እንደኔ አያት ያሉ ሰዎችን መጥተው ያማክራሉ። እናም እሷ የምታዛቸው ነገር ምንድን ነው? አንተን ለማግኘት ፎቶ ይዘህ እንድትመጣ ትነግርሃለች። ምናልባት ይህ ሰውዬ እዛ ስራ ቦታ ላይ እሱ እድገት አግኝቶ አንተ ሳታገኝ ቀርተህ ሊሆን ይችላል። ስለዚህ ፎቶን እንድታመጣላት ትጠይቃለች። ፎቶን ስታመጣላት የእሷ መሰዊያ ቦታ ላይ እንድታመጣላት ነው የምታደርገው። እዛ መሰዊያው ላይ በሁለት እጅ ፎቶን ገልብጠ እንድታስቀምጥ ትነግራለች። ከዛ በኋላ እሷ እዛ መሰዊያ ላይ የምታውጀው አዋጅ አለ ማለት ነው። እዛ ፎቶ ላይ መሰዊያው ላይ ያለው ፎቶ ላይ የምታውጀው አዋጅ አለ ማለት ነው። ከዛ ለዛ ጉዳይ የሚሆን መስዋዕት እንድታመጣ ትነግርሃለች። ከዚህ በኋላ ሁሉ ነገር ይስተካከላል ትላለች። ከዛ በኋላ ምንድን ነው የምታደርገው? ሰዓቶች አሏት ጠብቃ ወደ መሰዊያው የምትሄድበት። ምክንያቱም በዚህ በመናፍስታዊ ዓለም ታውቃለች በየትኛው ሰዓት የመናፍስታዊ በሮች እንደሚከፈቱ። የዛ ሰዓት ወደ መሰዊያው ትሄዳለች። ከዛ ምንድን ነው የምታደርገው? የዛን ሰውዬ ስም መጥራት ትጀምራለች። ፎቶ ላይ ያለውን ሰውዬ ስም መጥራት ትጀምራለች። በነገራችን ላይ ሰዎች እዚህ ጋር ብዙ ጊዜ የሚሉት ነገር አለ። አንዳንዴ ሰዎች ምን ይላሉ? የሆነ የጠራኝ ድምፅ ነበረ፣ አቤት ብዬ ስዞር ግን ማንም ሰው የለም የምንልበት ጊዜ አለ። ብዙዎቻችን ካስተዋልን ያ መቼ ነው? ጠንቋዮች በመሰዊያቸው ላይ ሆነው ስማችሁን ሲጠሩ ነው። ስለዚህ ምንድን ነው እነኚህ ጠንቋዮች መሰዊያቸው ላይ ሆነው ለምሳሌ እኔ ኤሪካ ብለው ሊጠሩኝ ይችላሉ። እኔም ዞሬ አቤት ልል ይችላለሁ። ያኔ ምን ማለት ነው? እኔ ኤሪካ በመንፈሳዊ ህይወቴ ጠንካራ አይደለሁም ማለት ነው። ከዛ እሷ እጣኗን እያጠነች ከመሰዊያው ላይ ሆና መጣራት ትጀምራለች። ከዛ ነፍሴን አክሰስ ካደረገች፣ መንፈሴን ካገኘች እኔን ወጥመድ ውስጥ ትከተኛለች ማለት ነው። ከዛ በኋላ ደንበኛዋ ለምሳሌ የኤሪካን ስራ ነው እንፈልገው ካላት፣ ወይም እድሏን ነው እንፈልገው ካላት፣ አሊያም ደግሞ ትዳሯን ነው እንፈልገው ካላት እሱ እንዳለው መሆን ይጀምራል በህይወቴ ማለት ነው። ከዛ በኋላ በቃ ብዙ ነገር ነው የምትሆነው። ለምሳሌ ኤሪካ ፊቷን ልታይ በመስታወት ስትቆም አይጥማትም፣ ራሷን ትጠላለች፣ ባለቋ ዘንድ የምትጠላ ትሆናለች፣ ስንፍና ይመጣል፣ ትዳሯም ላይ ትበጠበጣለች። ምናልባት ገላን የምትታጠብ ሰው ልትሆን ትችላለ፣ ነገር ግን ለብዙ ሰው የምትሸት አይነት ሰው ሆነ ትቀርባለ። ከዚህ በኋላ ያው በድሩ ትጠመዳለህ ማለት ነው። እንግዲህ ድር የምንለውን ካየኸው የዚህ የሸረሪት ድር መጨረሻ የለውም፣ ፍጻሜ የለውም፣ ክብ ነው፣ ሰርክል ነው። ስለዚህ አንተም ህይወት እንደዛ ነው የሚሆነው። ምናልባት ዳር ላይ ራስን ታገኘዋለህ የሆነ ሰዓት ላይ፣ ከዛ መልሰ ወደ መሀል ትመለሳለህ፣ ከዛ ደግሞ መልሰ የሆነ ጥግ ላይ ትሄዳለህ። ህይወት እንደዛ ትሆናለች ማለት ነው። ጭራሽ አንዳንድ ሰዎች ደግሞ ከዛም የከፋ ነገር ነው የምታደርጋቸው። ምንድን ነው? ነፍሳቸውን ወጥመድ ውስጥ ታስገባዋለች ማለት ነው። ከዛ በኋላ ለደንበኛዋ ምንም እንዳያሳስበው ትነግረዋለች። ምክንያቱም ይሄ ሰውዬ በቃ በእጅ ቁጥጥር ስር ነው፣ ይሄ ሰውዬ በእጅ ቁጥጥር ስር ስለሆነ ምንም አያሳስብ ትለዋለች። እንደ ምሳሌ አንድ ነገር ልንገርህ። አንድ አክስት ነበረች እና ስራ ስትፈልግ
አንድ ድሮ አብሯት የተማረ ሰው ረድቷት ስራውን አገኘች እና ለአያቴ ትነግራታለች። ከዚህ በፊት አብሮኝ የተማረ ጓደኛዬ እንዲሁ ረዳኝና ስራውን አገኘው ስትላት አያቴ ምን አለቻት? ሰነፍ አትሁኚ፣ ይልቁንስ የእሱን ቦታ ለመቆጣጠር አስብ። የረዳሽ እሱ ፈልጎ ሳይሆን የኔ የአያትሽ አምላክ ነው የረዳሽ። እናም አሁን ምን ታደርጊያለሽ አለቻት። እሱን የምናገኝበትን ነገር ይዘሽ ትመጫለሽ። ከዛ እሱን እናስወግዳለን። ከዛ የእሱን ቦታ አንቺ ትይዣለሽ አለቻት። ከዛም በኋላ ያ ሰውዬ የሞተ መሰለኝ። አያቴ አንዴ ሰውን ካጠመደች ነፍሱን ለማጥመድ ቀላል ነው። ከዛ በኋላ ነፍሱን ካጠመደች በኋላ በሽታ ነው የምትልክበት። ያ ሰውዬ ይታመማል። ያው ከታመመ በኋላ እንዲሞት ነው የምታደርገው። እና በእንደዚህ አይነት ምክንያቶች ብዙ ሰዎች ሞተዋል። ለምሳሌ ሰዎች በተኙበት ምንም ሳይሆኑ ሞተው ይገኛሉ። አንዳንድ ሰው ጭራሽ ራሴን ብሎ ሄዶ ሆስፒታል ሳይደርስ ራሱ ይሞታል ማለት ነው። እናም አያቴ አንዳንድ ሰዎች ላይ መንፈስ ጠርታ ትልካለች። ብዙ ጊዜ ማታ ነው የምትልከውና ደረቱ ላይ ተቀምጦ ያ የተላከው መንፈስ ልቡን ያስጨንቀዋል። ከዛም ጠዋት ሞቶ ይገኛል ማለት ነው። ነገር ግን በመንፈሳዊ ሕይወቱ ጠንካራ ከሆነ በህልሙ ይደባደበዋል። ከዛ መንፈስ ጋር ታግሎ ይረተዋል ማለት ነው። እናም ጠዋት ሲነሳ ትናንት ማታ ከሆነ መንፈስ ጋር ስደባደብ ነው ያየሁት ይላል። እናም ነገር ግን ጠንካራ የሆነ ሰው በመንፈሳዊ ሕይወቱ ጠንካራ ከሆነ ተነስቶ የእግዚአብሔርን ስም ይጠራበታል፣ ድልም ያደርገዋል ማለት ነው። እናም እንደዛ አይነት ጠንካራ ሰው ሲገጥማቸው ከጸሎት የሚያስቀረውን ነገር ይፈጥራሉ ማለት ነው። እናም አያቴ ብዙ ጊዜ የምትሰራው እንደዚህ ነው። ብዙ ጊዜ እንቅልፍ የላትም፣ ሌሊቱን ሙሉ አታድርም። ምክንያቱም ሌሊት ላይ ነው ሰዎች ላይ መንፈስ የምትልከው። ወጥመዱን ሌሊት ላይ ነው የምትሰራው። እነዛን ያልኩን ሻማዎች አብርታ የሰውን ነፍስና መንፈስ የምታጠምድበት ሰዓት ሌሊት ነው ማለት ነው። ሌላው ምንድን ነው? አያቴ ለጥንቆሏ የምትጠቀማቸው ዛፎች ነበሯት። ምንድን ናቸው እነዛ ዛፎች? ለአያቴ እንደ መሰዊያ ነበሩ። ብዙ ጊዜ ወደ እነዛ ዛፎች የምትሄድባቸው የራሷ የሆነ ሰዓቶች ነበራት። አንድ ዛፍ ነበረ፣ እሱ ስር ሄዳ ከተቀመጠች በኋላ መጪው ነገር ሁሉ ይገለጥላታል።